شهر رمضان الذي أنزل فيه القرآن هدى للناس وبينات من الهدى والفرقان فمن شهد منكم الشهر فليصم. بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وأصحابه ومن والاه وبعد. اللهم تقبل صيامنا وقيامنا وصلاتنا وتلاوتنا يا حي يا قيوم. الله سبحانه وتعالى ጾማችንን الله ይቀበለን። ባለፈው በተማርነው ትምህርታችን ላይ ፈዳኢል ጾም የጾም ትሩፋቶችን ነበር የተማርነው። ከዛ ውስጥ የመጀመሪያው ያየነው ምንድነው? አሶሙ ሰበቡ ሊመግፊረት الذنوب ጾም ወንጀል ያስምራል ወይም ደግሞ ወንጀል ለመማር ሰበብ ይሆናል አንደኛ። ሁለተኛ ደግሞ የጾም አጅር ያለ ገደብ ነው። ثوابه بغير حساب ያለ ገደብ ነው ማለት ነው። እኔ ጾም አላህ Subhanahu Wa Ta'ala እንዳለው ኢለ ሶም ሲቀር فإنه لي ጾም የኔ ነው وانا اجزي እኔ ራሴ ነኝ ምንዳው የምከፍለው ብሏል አላህ Subhanahu Wa Ta'ala። ስለዚህ ሌላኛው የጾም ትልቁ አጅር ምንድነው? ያለ ገደብ ነው ማለት ነው የሚሰጠው። ሌላኛው ደግሞ ከረመዳን ወይም ከጾም ትሩፋቶች ውስጥ ራኢሐቱ ፈሚ ሷኢም ነው። ያን ጾመኛ አፍ ጠረን ማለት ነው ከውስጥ የሚወጣው ጠረን አላህ Subhanahu Wa Ta'ala ዘንድ ከሚስክ ሽታ የበለጠ አላህ ዘንድ በጣም ሽታ አለው ማለት ነው። ሌላኛው ከጾም ፈዳኢሎች ውስጥ አንዱ ምንድነው? ለሳኢሚ ፍርሃታን ለጾመኛ ሁለት ደስታ አለው። አንደኛ ሲያፈጥር፣ ሁለተኛ በጾሙ ጌታው ጋር ሲገናኝ ይሄንን አይተናል ማለት ነው። ሌላኛው ደግሞ ከጾም ትሩፋቶች ውስጥ አንዱ ሌላኛው አሶሙ ጁና ጾም ምንድነው? ጋሻ ነው፣ መከላከያ ነው፣ ከጀሃነም የሚከላከለን ነው ማለት ነው። ሌላኛው ደግሞ ረመዳን ወይም ጾም የውመል ቂያማ አማላጅ ይሆናል፣ ሸፋዓ ይሆናል ማለት ነው። ስለዚህ የምንጾመው ጾም አላህ ፊት መቆም ቀላል አይደለም። አላህ ፊት መቆም ቀላል አይደለምና አላህ ፊት ቆሞ ሸፋዓ የማድረግ አቅም እንዲኖረው በስነ ስርዓት ጾማችንን መጾም ይኖርብናል። ትክክለኛ ሐቁን መስፈርቱን አዳቡን ጠብቀን ትክክለኛ ጾም መጾም ይኖርብናል። የምንጾመው ጾም አቅም ኖሮት አላህ ፊት ቆሞ ሸፋዓ የማድረግ አቅም እንዲኖረው በስነ ስርዓት መጾም አለብን ማለት ነው። ቁርአንም እንደዛው ቁርአንም በስነ ስርዓት መቅራት አለብን። ምክንያቱም ቁርአንም አንዱ ሻፊዕ ነው ማለት ነው። ሌላኛው ደግሞ ከጾም ትሩፋቶች ውስጥ አሳኢሙን የድኹሉነ ጀነተ ሚን ባብ ረያን ጾመኞች በረያን የሚባል ለጾመኞች ብቻ የተዘጋጀ በር አለ። እሱም ረያን የሚባል በራፉ ላይ ረያን ባብያን ተብሎ የተጻፈበት የጾመኞች ብቻ በር አለ፣ በዛ ይገባሉ ማለት ነው። ነብያችን ሰለላሁ ዐለይሂ ወሰለም እንዳሉት ኢነ ፊል ጀነቲ በጀነት ውስጥ ባበን አንድ በራፍ አለ ይቃሉ ለሁ ረያን የሚባል በራፍ አለው። የድኹሉ ሚንሁ ሷኢሙን ጾመኞች በዛ ውስጥ ይገባሉ። የውመል ቂያማ የቂያማ ቀን ላይ የድኹሉ ሚንሁ አሐዱን ገይሩም ከነሱ ውጭ ማንም አይገባም። ይቃሉ ይጠራሉ ይባላሉ። አይነ ሷኢሙን ጾመኞች የታሉ? አዩሃ ሷኢሙን ይባላሉ ይጠራሉ። ፈየቁሙነ ተዛም ይነሳሉ ፈየድኹሉን ይገባሉ። ላይ የድኹሉ ሚንሁ አሐዱን ገይሩም ከነሱ ውጭ ማንም አይገባም ማለት ነው። فإذا دخلوا ከገቡ በኋላ اغلق ያበሩ ይዘጋል። فلم يدخل منه احد ከነሱ ውጭ ሌላ ማንም አይገባ እነሱም አይወጡም ማለት ነው። ከዛ በኋላ ኢለል አበድ በነዒም በጸጋ መኖር ነው ማለት ነው። ማሻአላህ ይባውን ትልቅ የሆነ ምንዳ ነው ማለት ነው። ከረመዳን ውስጥ ያለው ትሩፋቱ አንዱ ትልቁ ነገር ምንድነው? ጾመኞች በባበረያ ነው የሚገቡት ማለት ነው። ሌላኛው ደግሞ ከጾም ትሩፋቶች ውስጥ በመጾማችን ምክንያት የምናገኘው አጅር ሌላኛው يبعد الله ያርቃል አን ሳኢም ከጾመኛ ሐረ ጀሃነም የጀሃነምን ሙቀት 70 ሰና 70 ዓመት የሚያስኬድ ማለት ነው። ያኔ ጀሃነም መግባት ቀርቶ አይደለም የጀሃነም ሙቀቱ እንዳይነካው እንዳይደርሰው 70 ዓመት አላህ Subhanahu Wa Ta'ala ያርቅለታል ማለት ነው። كما قال النبي صلى الله عليه وسلم في الحديث ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት من صام يوما አንድ ቀን የጾመ ሰው አሉ في سبيل الله በአላህ መንገድ ላይ ለአላህ ብሎ አንድ ቀን የጾመ ሰው بعد الله بذلك اليوم በዛ ቀን ምክንያት አላህ ያረቅለታል ሐረ ጀሃነም የጀሃነምን ሙቀት አወጀ ከፊቱ ላይ 70 خريفን 70 ዓመት ማለት ነው። 70 ዓመት የሚያስኬድ ርቀት ላይ አላህ Subhanahu Wa Ta'ala ይህንን ሙቀት ያረቅለታል ማለት ነው። ያኒ ሌላኛው ከረመዳን ደረጃዎች ውስጥ ትሩፋቶች ውስጥ فيه تفتح الجنة وتغلق النار وتصفد الشياطين ሸይጣኖች ይሄን ባለፈው አይተናል። ሸይጣኖች ይታሰራሉ፣ የጀነት በራፎች ይከፈታሉ፣ የጀሃነም በራፎች ይዘጋሉ። ይሄ ከረመዳን እስከምናገኘው ትልቁ ትሩፋት ነው ማለት ነው። ሌላኛው ደግሞ ለይለቱል ቀድርም ረመዳን ውስጥ በተለይ አሽራ አልአኺር ላይ ነብያችን ሰለላሁ ዐለይሂ ወሰለም እንዳሉት ሊላሂ ፊ ለይላ
ሊላሂ ፊሂ ለይለቱን ኸይሩን ሚን አልፊ ሸህር ለአላህ ሱብሓነሁ ወተዓላ በረመዳን ውስጥ አንድ ወር አለችው አሉ። ያቺ ወር ደግሞ ኸይሩን በላጭ አልፊ ሸህር 1000 ወር ኢባዳት ማለት ነው። መን ሑሪመ እሷን የተከለከለ ሰው የለይለቱል ቀድርን ሑሪመ ፈቀድ ሑሪም በእርግጥም ብዙ በጣም ትልቅ ነገር ተከልክሏል፣ በጣም እድለ ቢስ ሆኗል ማለት ነው። ስለዚህ ይሄን ነበር ባለፈው ለማየት የሞከርነው። ኢንሻአላህ ዛሬ የምንመለከተው ደግሞ ከይፈ ነስተፊዱ ምን ረመዳን ከረመዳን እንዴት ነው የምንጠቀመው፣ ከረመዳን እንዴት መጠቀም እንችላለን የሚል ነው ዛሬ የምንማረው። እሱም እንደዚሁ አንድ 9-10 በሆኑ ነገራቶች በረመዳን እንጠቀማለን። አንደኛ በኢህያኢ ለያሊሂ ቢልቂያሚ ወሰላት ተራዊህ ማዓል ጀማዓ ከጀማዓ ጋር ሌሊቱን በቂያም በሰላት ተራዊህ ሌሊቱን ህያው አድርገን እናሳልፋለን። ቃለ ሰለላሁ ዐለይሂ ወሰለም ነብያችን አሉ መን ቃመ ረመዳንን የቆመ ሰው ሌሊቱን ማለት ነው ኢማንን አምኖ ይሄ ነገር እኮ ጌታ ያዘኝ ሸሪዓ ነው ብሎ ዝም ብሎ ሰው ስለሰገደ ሰው መስጂድ ሲሄድ ስላየ ተራዊህ ስለሚሰገድ በቃ ልምዱ ሆኖ ዝም ብሎ እንደ ባህል ልምድ አድርጎ በቃ ተራዊህ ሰገዳ ብሎ ዝም ብሎ ሰው ጋር አብሮ መስገድ ሳይሆን ከአላህ ሱብሓነሁ ወተዓላ አጅር አገኝበታለሁ ይሄ እኮ ሸሪዓ ነው ነብያችን ያዘዙ ነገር ነው ብሎ አምኖ ኢህቲሳብ አድርጎ አጅርን አገኛለሁ ብሎ የሰገደ ሰው ጉፊረ ለሁ ማ ተቀደመ ሚን ዘንቢ ያለፈው ወንጀል እንዳለ አላህ ሱብሓነሁ ወተዓላ ይምርለታል። ከባይር ሲቀር አላህ ሱብሓነሁ ወተዓላ ያለፈው ወንጀል ይምርለታል። ወቃለ ሰለላሁ ዐለይሂ ወሰለም ነብያችን አሉ መን ቃመ የቆመ ሰው ማዓል ኢማም ከኢማም ጋር የቆመ ሰው ማለት እዚህ ከኢማም ጋር የሰገደ ማለት ነው ሐታ የንሰሪፈ ኢማሙ ሰግዶ እስከሚጨርስ ኩቲበ ለሁ ለሱ ይጻፍለታል ቂያሙ ለይላ ሌሊት ሙሉ እንደቆመ። ለምሳሌ ሰው ተራዊህ ኢሻን በጀማዓ ሰው ተራዊህ ተሰግዶ እስከሚያበቃ ድረስ ከኢማም ጋር አብሮ ሰግዶ ቤቱ ሄዶ ራቱን በልቶ ላሽ ብሎ ቢተኛ ፈጅርን በጀማዓ መስጂድ የሰገደ ሰው ሌሊቱን ሙሉ ሲሰግድ እንዳደረ ይጻፍለታል። ማሻአላህ በጣም ትልቅ የሆነ አጅር ነው። ያኔ አንተ ሌሊቱን ሙሉ ስተኛ ነው ያደርከው፣ ሌሊቱን ሙሉ ስተኛ ነው ያደረሽው። ነገር ግን ኢሻን በጀማዓ ተራዊህ ጨምሮ ማለት ነው ተዛ ፈጅርን ደግሞ በጀማዓ መስጂድ ላይ በጀማዓ ከሰገድክ አላህ ሱብሓነሁ ወተዓላ ሌሊቱን ሙሉ እንደሰገድክ አሉ ይጽፍልሃል ማለት ነው። ሌላኛው ከረመዳን የምንጠቀመው ነገር ምንድነው? አልሂርሱ አላ ተክቢረቱል ኢህራም ተክቢረቱል ኢህራምን ለማግኘት ያኒ መጓጓት ማለት ነው። ቃለ ሰለላሁ ዐለይሂ ወሰለም ነብያችን አሉ መን ሰላ 40 የውመን 40 ቀን የሰገደ ፊ ጀማዓ በጀማዓ ይድሪኩ ተክቢረቱል ኡላ የመጀመሪያውን ተክቢረቱል ኢህራምን ያገኘ ተክቢረቱል ኢህራም ሳያልፈው ማለት ነው ኩቲበ ለሁ ለሱ ይጻፍለታል በራአታኒ ሁለት ነጻነት በራአቱ ሚነን ካንተ ከሳት ንጹህ ነው ተብሎ ይጻፍለታል። አንደኛ ሁለተኛው በራአቱ ሚነን ኒፋቅ ከሙናፊቅነት ንጹህ ነው ተብሎ ይጻፍለታል ማለት ነው። ይሄ የሚሆነው 40 ቀን አንድ ወር ከ10 ቀን አምስቱን ማውቃ ሰላት ፈጅር ዙሁር ዓስር መግሪብ ኢሻ እያንዳንዱን ተክቢረቱል ኢህራም ሳያልፈው ለ40 ቀን ሙሉ በዚህ መልኩ የሰገደ ሰው ከጀሃነም ነፃ ይጻፍለታል ከሙናፊቅነትም ነፃ ነው ተብሎ ይጻፍለታል። ማሻአላህ በጣም ትልቅ የሆነ አጅር ነው። አላህ ይወፍቀን 40 ቀን ሙሉ ተክቢረቱል ኢህራም ሳያልፈን መስገድ ትልቅ ኒዕማ ነው። አላህ ይወፍቀን። ሌላኛው ከረመዳን እንግዲህ አሁን ይሄ ረመዳን ጋር የሚያዝ ነገር አይደለም፣ በሌላም ሰዓት መሆን ይችላል። ነገር ግን በረመዳን ደግሞ የበለጠ ትልቅ እድል አለ። ለምን ረመዳን ላይ ሰይጣን ይታሰራል። እኔ ከመስጂድ መስጂድ እንዳንሄድ የሚወሰውሰን ነገር አይኖርም ማለት ነው። ነፍስያችንም ደግሞ በተለያየ ነገር ትገታለች። መስጂድ የመሄድ ድራሽን ሰፊ ነው በረመዳን ማለት ነው። ለዛም ነው ይሄ ሐዲስ ረመዳን ውስጥ የመጣው ማለት ነው እንጂ ይሄ በሌላም ሰዓት ማድረግ ይቻላል። ነገር ግን በረመዳን የበለጠ ትልቅ እድል አለው ማለት ነው። ሌላኛው ደግሞ ከረመዳን የምንጠቀመው ትልቁ ነገር አልጁሉሱ ፊል መስጂድ መቀመጥ بعد صلاه الفجر ከፈጅር ሰላት በኋላ قال صلى الله عليه وسلم ነብያችን አሉ من صلى الفجر ፈጅርን የሰገደው في جماعه ፈጅርን የሰገደ ሰው في جماعه በጀማዓ ثم جلس ተዛም የተቀመጠ يذكر الله አላህን ያስተወሰ حتى تطلع الشمس ፀሐይ እስከምትወጣ ድረስ ثم صلى ركعتين تزام ሁለት ረካዓ የሰገደ كتب له ለሱ ይጻፍለታል አጅሩ ሐጀትን ወዑምረትን ታማ የዑምራና የሐጅ ሙሉ አጅር ይጻፍለታል አሉ። ያ ማለት ነው አንድ ሰውዬ ሐጅ አድርጎ የሚያገኘውን አጅር ይሄ ሰውዬ ፈጅርን በጀማዓ መስጂድ ሰግዶ እዛው ቁጭ ብሎ የሰገደበት ቦታ ዚክር እያደረገ ቁርአን እየቀራ ፀሐይ እስከምትወጣ ፀሐይ ተወጣች በኋላ ትንሽ አንድ 5-10 ደቂቃ ጠብቅ አድርጎ ተዛ ያኔ ሁለት ረካዓ የሰገደ ሰው ይሄን ትልቅ የሆነ አጅር ያገኛል። የሐጅን ሙሉ አጅር ያገኛል ማለት ነው።
ሌላኛው ከረመዳን የምንጠቀመው ደግሞ ዑምራን ነው። አልዑምራ قال صلى الله عليه وسلم ነብያችን አሉ ሊምራአቲን ሚን አንሳር ከአንሳር ከመዲና ከሆነች ሴት አሏት فإذا جاء رمضان ሲመጣ አሏት فاعتمري ዑምራ አድርጊ አሏት فإن عمرة فيه በረመዳን ውስጥ እኮ ዑምራ ማድረግ አሏት تعدل حجን ተስተካከላለች يعني አጅሩ حجን ይስተካከላል ማለት ነው وفي روايه للمسلم በሌላ በሙስሊም ዘገባ حجة المعي ከኔ ጋር حجን ማድረግን ይስተካከላል በአካል ከኔ ጋር حج ያደረገን ሰው አጅር ያስገኛል ማለት ነው በረመዳን ውስጥ ዑምራ ማድረግ በጣም እንግዲህ አላህ ለወፈቀው ሰው አላህ ያገራለ ሰው አላህ ያገራልን አላህ ያገራላችሁና ትልቅ አጅር አለው ማለት ነው ሌላኛው ከረመዳን የምንጠቀመው ነው ነገር الذين استفيدوا من رمضان تلاوة القرآن ومدارسته ቁርአን መቅራት ሙዳረሳ ማለት يعني ترى ከጓደኛ ጋር ተራ መቅራት ማለት ነው ففي الحديث بحديث ላይ እንደተዘገበው أن جبريل كان ነበር يلقى النبي صلى الله عليه وسلم ከነብያችን ጋር ይገናኝ ነበር في كل ليلة በየሌሊቱ من رمضان كرمضان فيدارسه القرآن አብሮት ተራ ይቀራ ነበር ማለት ነው يعني መጀመሪያ ይቀራ ተዛነብዩ ይቀራሉ ተራ እንደየ ተደማመጡ ይቀሩ ነበር ምንኛ ደስ የሚል ጀማ ነው ጅብሪል ነብዩ አብሮ ቁርአን ይቀሩ ነበር በጣም ደስ የሚል ነገር ነው ስለዚህ እኛም እናደርጋለን በረመዳን ውስጥ ከልጆች ጋር ሊሆን ይችላል ከሚስት ጋር ሊሆን ይችላል ከጓደኞች ጋር ብቻ ቁጭ ብለ በረመዳን ተራ ቁርአን አብሮ መቅራት ትልቅ አጅር ያለው ነገር ነው ማለት ነው ሌላው الذين استفيدوا من رمضان ከረመዳን የምንጠቀመው ሌላው ነገር ምንድነው ተፍጢሩ الصائمين ጾመኞችን ማስፈጠር قال صلى الله عليه وسلم ነብያችን አሉ من فطر صائما አንድ ጾመኛን ያስፈጠረ ሰው كان له مثل اجره የጾመውን ሰው አጅር ያገኛል ማለት ነው غير انه لا ينقص من اجر الصائم شيئا ከጾመኛው ምንም ሳይቀንስ ማለት ነው አንተ ወይም አንቺ አንድ ሰው ብታስፈጥሪ የዛን ያስፈጠርሽውን ሰው ጾም يعني እሱ የሚያገኘውን አጅር አንቺ ሙሉን ታገኛለሽ ከሱ አጅር ምንም ሳይጎልበት ማለት ነው ስለዚህ ጾመኞችን እናስፈጥር ጾም ማስፈጠር يعني ግድ ማጥገብ ብቻ ላይ ይችላል በተምር ሊሆን ይችላል يعني በተምር በውሃ ተምር ገዝተህ በመስጠት አንድ ውሃ ገዝተህ በመስጠት ማስፈጠር ትልቅ አጅር አለው የበለጠ ደግሞ እንግዲህ ቤት ወሰደ ብታበለው ብታጣው እስከሚጠግብ ይሄ ደግሞ የበለጠ ትልቅ አጅር ይኖረዋል ማለት ነው ስለዚህ ጾመኛ ማስፈጠር በተምርም ይገኛል ማለት ነው ባንድ ትንሽ ባንድ ሃይላንድ ውሃ ይገኛል ማለት ነው ባንድ አሳሙሳ ባትክልት በተለያየ ነገር ብቻ ጾመኛ ማስፈጠር ትልቅ አጅር አለው ማለት ነው ግድ ቤት ወሰደ አዝገበ ማለት ብቻ አይደለም በውሃም ራሱ ይቻላል ማለት ነው ይሄን አጅር ማግኘት ይቻላል ስለዚህ ጾመኛ ማስፈጠር ትልቅ አጅር አለውና ስለዚህ ይሄን ነገር በጣም ማሻአላህ እኔ ወደዚህ መልካም ነገር ላይ እንቻከው ጾመኞችን እናስፈጥር ሁለት ጾመኛ 3 4 5 10 ጾመኛ ብታስፈጥር የአስሮቹንም ሰዎች አጅር አንቺም ታገኛለሽ አንተም ታገኛለህ ማለት ነው ሌላኛው ከረመዳን የምንጠቀመው ምንድነው الذين استفيدوا من رمضان الصدقه ነው ረመዳን ያው የቁርአን ወር እንደመሆኑ የሰደቃ ወር ነው ረመዳን ማለት ነው قال ابن عباس رضي الله عنهما قال كان رسول الله صلى الله عليه وسلم يالله ملائكተኛ ነበሩ اجود الناس ከሰው የበለጠ በጣም ቸር ነበሩ ይሄ በማንኛውም ሰዓት ነው كان اجود ما يكون في رمضان በረመዳን ደግሞ የበለጠ በጣም ትልቅ ቸር ነበሩ ነብያችን صلى الله عليه وسلم وكان اجود بالخير بخير በመልካም ነገር ላይ በጣም ፈጣን ቸር ነበር من ريح المرسل ከተላከች ነፋስ يعني ከነፋስ የበለጠ ከአውሎ ነፋስ የበለጠ በመልካም ነገር ላይ በጣም يعني ፈጣን ነበሩ ነብያችን ሰለላሁ ዐለይሂ ወሰለም ስለዚህ በረመዳን እኛም በخير ነገር በተለይ በሰደቃ መፍጠን ይኖርብናል ማለት ነው በተለይ ዘካን በማውጣት በተለያየ ነገር ሌላኛው الذين استفيدوا من رمضان ከረመዳን የምንጠቀመው ሌላኛው الاعتكاف ነው ففي الحديث بحديث سنة تزجبوا عن النبي صلى الله عليه وسلم مرتين كان يعتكف في العشر الأواخر اعتكاف يكملوا نبر من رمضان كرمضان 10 الأواخر የመጨረሻዎቹን 10 ቀናቶች ማለት ነው ከ21 እስከ 29 እስከ 30 ያለው ማለት ነው حتى توفاه الله እስከወሰዳቸው ድረስ ثم اعتكف ازواجه من بعد ከዛም ነብዩ ከሞቱ በኋላ ሚስቶቻቸው ኢዕቲካፍን ተቀመጡ ይሄ ምን ያሳያል ኢዕቲካፍ ትልቅ ቦታ እንዳለው በእስላም ያሳያል ማለት ነው ኢዕቲካፍ ማለት እንግዲህ መስጂድን መያዝ ነው يعني لزوم المسجد للتعبد لله الله لما ملك طال يعني عباده ለማድረግ መስጂድን መያዝ ነው يعني ተመስጂድ ውስጥ መውጣት ይችላል ለሁለት ነገር ለሽንት ቤት
እና ለምግብ ራሱ የሚያመጣለ ሰው ከሌለ የሚያመጣለ ሰው ካለ መውጣት የለብህም። እዛው መስጂድ ነው መቆየት ያለብህ። መስጂድ ላይ ስትቆይ በኢባዳ በቁርአን በተለያየ በዚክር ነው እንግዲህ የምታሳልፈው ማለት ነው ኢቲካፍን። ኢቲካፍ ደግሞ የምንገባበት ትልቁ ምክንያት ተሐሪ ለይለቱል ቀድር ፍለጋ ነው። ትልቁ ዋናው ዓላማችን ለይለቱል ቀድር ፍለጋ ነው። ቃለ ሰለላሁ ዐለይሂ ወሰለም መን ቃመ የቆመ ሰው ለይለቱል ቀድር የቆመ ሰው ኢማንን አምኖ ይሄ ነገር ከአላህ የመጣ ነው ይሄ ዲን ነው ሸሪዓ ነው ብሎ አምኖ ወህቲሳበን ከአላህ አጅር አገኛለሁ ብሎ ኢህቲሳብ ከአላህ አጅር ለማግኘት ብሎ ለይለቱል ቀድርን ፍለጋ ለይለቱን ሒዋ አድርጎ ያሳለፈ ሰው ወፊራ ወለሱ ይማርለታል ማ ተቀደመ ሚን ዘንብ ያለፈ ወንጀል እንዳለ ይማርለታል ማለት ነው። ስለዚህ እኛም ለይለቱል ቀድርን ፍለጋ ኢቲካፍ እንግባ ለማለት እወዳለሁኝ። ራዋል ቡኻሪ ሙስሊም ዘግበውታል ማለት ነው። ሌላኛው ደግሞ ረመዳን ውስጥ እንግዲህ ዳዕዋ ማብዛት፣ በመልካም ነገር ላይ መተዋወስ፣ መመካከር ይሄ በረመዳን የምናደርገው ትልቁ ነገር ነው። ስለዚህ ይሄን ይመስላል ማለት ነው። የዛሬው ትምህርታችን ይሄን ይመስላል። ከረመዳን ብዙ የምንጠቀመው ነገር አለ። በዋናነት ግን እስካሁን እነኚህ የጠቀስኳቸው ናቸው። አላህ Subhanahu Wa Ta'ala በሰማነው የምንጠቀም አላህ ያድርገን። እንደዚሁ ደግሞ የበለጠ የሚጠቅም ጠቃሚ የሆነ እውቀትንም አላህ ይጨምርልን። አላህ Subhanahu Wa Ta'ala እውቀትን ሁሉ አላህ ያግራለን። እንደዚሁ ደግሞ ባወቅነው ነገር የምንቀም አላህ ያድርገን። ኢንሻአላህ በቀጣይ ደግሞ ነሳኢሁ ለሳኢም ለጾመኛ የሚያስፈልጉ ምክሮች አሉ፣ እነሱን የምንማር ይሆናል። የዛሬን ጨረስኩኝ። አላህ ይቀበለን። اللهم تقبل صيامنا اللهم تقبل صيامنا اللهم انصر اخواننا يا حي يا قيوم ويا اكرم الاكرمين ويا اجود الاجودين اللهم احفظ بلادنا يا حي يا قيوم ويا اكرم الاكرمين وصلى الله وسلم على نبينا محمد وجزاكم الله خير والسلام عليكم ورحمة الله وبركاته.